ስለዚህ በዚህ ደረጃ ቆይ ፍቅር ሲዝም ላይ አንተውን ሙጥኝ ብለህ ፍቅር ሲዝም ላይ ቆይ ማውራት እሺ ወደ እነሱ ልተውና ፍቅር ሲዝም ላይ በዚህ ደረጃው አንተ በቃ እስከ ሞት ድረስ ያልክበት በፍቅር ሲዝም ላይ ምን አይተህ ነው? ምንስ ውጤት አየህ እስካሁን በእምነቱ ላይ? አሁን እንግዲህ በዋነኝነት ምን ውጤት አየ ምናምን ሳይሆን ስለ ፍቅር ሲዝም ሳይሆን አሁን ያለውበት ሁኔታ ይሄ መንግስት እያደረገ ያለውን ነገር የማያውቅ የሰራውን የማያውቅ ህዝብን እያስቆጣ ያለ ብሔር ከብሔር እያጋጨ ያለ ዘረኝነቱን ከአቅም በላይ እየሰራበት ያለ ለምን ዝም እንላለን? ሁላችን ማናወራበት ምክንያት ምንድን ነው? አንድ ብሔር 80 ምናምን ብሔር ላይ ጫና እንዴት ያደርጋል? በሁሉም ነገር በድፍረት በግልጽ የሚታይ ሁኔታ ሰዎች በአሁኑ ሰዓት ቲክቶክ ላይ ማውራት አይችሉም፣ እያሰሯቸው። አንድ ምንድን ያልከው ምንድነው? ዋው ጭቆና ደረሰብኝ ያልከው ምንድነው? ምን ጭቆና ብቻ የሚያደርገውን የማያውቅ መንግስት ሆኗል። ይህ መንግስት በአጠቃላይ የማያፍር ማንም የሚጠይቀው የለምና ሁላችንም ብሔርተኛ ዘረኛ ሃይማኖተኛ ስለሆነ ተመቸው ለሱ እንደ ልቡ ሆነ እኮ። የኔ ጥያቄ አንድ እኮ ያልገባህ ነገር ቆይ አንድ መጥፎ አባት ከመጣ ልጆቹን መጥፎ ያደርጋል። መጥፎ መንግስት ከመጣ መጥፎ ህዝብ ይፈጥራል። ዘረኛ ህዝብ ፈጠረ፣ ዘረኛ ስለሆነ እሱ። ቆይ እሺ እኔ ለአንተ ያለኝ ጥያቄ ለምሳሌ እኔ ጋር ብዙ ጊዜ ይመጣል ፍቅር ሲዝምና ፖለቲካ አብረው አይሄዱም ብለህኝ እንኳን ፖለቲካ ውስጥ እንዳትገባ ብዬ ብዙ ስከላከል ነበር። ፖለቲካ ውስጥ አንሸራተህ እንዳትገባ። አሁን ጭልጥ ብለህ ገብተሃል። ታስታውሳለህ? ኢትዮጵያ እኔ ሶሻሊዝም አቀንቃኝ ነኝ ምናምን ብለህ እንትን ስትል ነበርና አሁን አንተ ሙሉ ለሙሉ ፖለቲካ ውስጥ ከገባህ አይቀር ፖለቲካና ሃይማኖት ደግሞ አብሮ አይሄዱም። አብረው ይሄዳሉ የተነጣጠሉበት እንጂ ዝም ብሎ ለአፍ ይባላል እንጂ እንደዚህ ሐላል እንዳንተ በግልጽ አይራመዱም። ግን አንተ ፖለቲካ ውስጥ መግባትህ ካልቀረ ፍቅር ሲዝምን ለጊዜው ትተህ ሙሉ ለሙሉ ፖለቲከኛ ትሆን እንዴ? የትኛው ፖለቲከኛ ነው ሃይማኖቱን ይተው? ንገረኝ። ሃይማኖቱን ይተው ፖለቲካ ካለ ላቁመው። ማን ይተው? እና አብይ ትተዋል? እነ ሚኒሊክ ሃይማኖታቸውን ትተዋል? እና የለስላሴ ትተዋል? ወይስ የሌላ የውጭ ሀገር ህገ መንግስት አለ? በእጅ ህገ መንግስት አለ? በእጅ ህገ መንግስት አለ? በማ ህገ መንግስት አለ? በእጅ ህገ መንግስቱ አለ? አሁን ህገ መንግስት አዲስ ስርዓት ነድፍ ያለው ማለት ኢትዮጵያ ሰሜን ኢትዮጵያ፣ ምዕራብ ምስራቅ ተብላ መሾም አለባት፣ መዘርጋት አለባት። ኦሮሚያ ክልል፣ አማራ፣ ትግራይ ክልል የሚለው ስርዓት ነው። በማዕከላዊ ኢትዮጵያ የምታምኑ ከሆነ ከኛ ጋር ተደራጁ። አዲስ ኃይል እንገነባለን። ብሔርን ያላካተተ አማራ ነኝ ትግሬ ነኝ ምናምን የአዲስ አበባ ልጅ ነኝ የአዋሳ ልጅ ነኝ ሳንል ሁላችንም እህትና ወንድም እኩል ሆነን ተከባብረን እንስራ። በዚህ ስራ ላይ ጠንከር ያለ ስራ። በዚህ ስራ ከሰራን የእውነት እላችኋለሁ ውጤታማ እንሆናለን። አንድ ብሔር ነው። ሌሎቹ ብሔሮች ዘረኝነትን አስወግደን ሁላችንም አንድ ከሆነ ምንም አያመጣም። አንድ ብሔር ምንም ወደ እንትኑ ልምጣለሽ። ዘረኝነት እንዴት ነው የምታስወግደው? አሁን አለ የምትለው ዘረኝነት ለዘረኝነት መፍትሄው አንድነት ነው። ትልቁ ጦር አንድ ከሆንን ብትን የሚያደርገው አንድ ማለት ነው ከሁሉም ብሔር ጋር አንድ ሆነን። አሁን ለምሳሌ አማራው ከትግሬው ከጉራጌው ከደቡቡ ከምናምን አንድ መሆን አለብን። የአዲስ አበባ ቆይ ሊሆን የሚችል ነገር እናወራ። አሁን ለምሳሌ አንድ ስትል እኔ እናንተ ለምሳሌ አንድ አይደለንም። አንድ የሚያደርገን የጋራ ነገር አለን አይደል? ለምሳሌ ኢትዮጵያዊ ነን፣ እኔም አንተም ወንድ ነን። በተረፈ በብዙ ነገር እንለያያለን። የኔ የፖለቲካ አመለካከትና የአንተ የፖለቲካ አመለካከት ይለያያል። የአንተ እምነትና የኔ እምነት ይለያያል። አንተ የወጣበት ማህበረሰብና እኔ የወጣሁበት ማህበረሰብ ይለያያል። እውነት ነው። አንድ ነው ስትለኝ አሁን አንድ ነው ስትለኝ እኔንም አንተንም አንድ ሊያደርግ ቆይ ልጨርስልህ። ቆይ ቁም ነገር ከሆነ ቁም ነገር እናውራ፣ ፉገራ ከሆነ ደግሞ ፉገራ። አሁን አንድ ነው ስትለኝ እኔንም አንተንም አንድ ሊያደርገን የሚችል የጋራ ትርክት ያስፈልገናል። ራይት
እኔም አንተም የምትቀበለው ሌላም ሲመጣ የሚቀበሉት ማለት ነው። ይህን ትርክት ይህን ሪቶሪክ እንዴት ነው የምትፈጥረው? ይኸውልህ እኛ አሁን ሁላችን የሚያስማማን ነገር አንድ ዘረኛ መንግስት እንደመጣ ሁሉም ሊጠየፈው እንደሚገባ በመጽሐፍ ቅዱስም ዘረኝነት ኃጢአት እንደሆነ በቁርአንም ኃጢአት እንደሆነ በየትኛውም ሃይማኖት ኃጢአት እንደሆነ አምነው ለፈጣሪያቸው እንጂ ለብሔራቸው እንዳይቆሙ ማስተባበር ይኖርብናል። አሁን እኔ ቲፒካል ቆይ 99% የእኛ ሀገር ፖለቲከኞች ችግር ነው። ይሄ አንተ ላይ ማየው አይደለም። ቆይ አብረን ኖርን እኮ። አሁን ይሄ መንግስት ዘረኛ ነው አስወግደዋለሁ፣ ፋኖ የሚምጣ ዘረኛ ነው አስወግደዋለሁ፣ የኔ ይሻላል አልክ። ኦኬ አንድ እንሁን፣ መፍትሄው አንድነት ነው አልክ። አንድ የምትሆነው በምንድን ነው? አሳየኝ። አሁን ችግሩ ነው ተግባብተናል አለ ችግሩ። እሺ ልበል እንደምንሆነው ስህተቱን በመቃወም ነው። ስህተቱን በመቃወም ዘረኝነትን በመጥላት አንድነትን እህት ወንድም ስለሆነ በሃይማኖት አይደለም አንድ የምንሆነው፣ በብሔር አይደለም። ስህተቱን ዘረኝነትን በመጥላት በመጠየፍ ነው አንድ የምንሆነው። ከዛ በኋላ በማመን ይህን መንግስት አስወገድ። ይህን መንግስት እኮ አስወገድከውና ፍቅር ሲዝም ግን ይኸውልህ እኔ አማራ ነኝ የአማራ ታጋይ ነኝ ካልኩኝ ሌሎቹ አብሮኝ ሊሆኑ አይችሉም። እኔ ትግሬ ነኝ የትግሬ ታጋይ ነኝ ካልኩኝ ሊታገሉ አብሮኝ አይችሉም። እኔ አዲስ አበባ ልጅ ነኝ ካልኩኝ ሌሎቹ ሊታገሉ አይችሉም። እንደዛው በደቡብ። ስለዚህ ብሔርና ሎኬሽንን ጂኦግራፊክ የመሳሰሉትን ትተን እውነተኛ ነገር ተጠይፈን እንነሳ። ይህ መንግስት ካለዛ ይዶቆሰናል። ምክንያቱም እድሉን ያገኛል ለመዶቆስ። ምክንያቱም ፍቅር ገብቶኛል። አንተ ምትለው ቆይ እኛም እንደሱ ዘረኛ ስንሆን እሱም ዘረኛ ነው እኛም ዘረኛ ነው። እሱ ግን ምን አለው? ስልጣን። ስለዚህ ይበልጠናል። እኛ አሁን እኮ የምታወራው ነገር ገብቶኛል። ፍቅር ሲዝም እኔ እኮ አሁን አንድ እንሁን ብላል። እኔ በጣም አሪፍ ነገር ነው። ኢትዮጵያ ውስጥ ሁላችንም የተለያየ አመለካከት ያለን ህዝቦች ነን። አንዳንዶች በፌዴሬሽን ምክር ቤት 86 ብሔር ብሔረሰቦች ነው ያለው ይላሉ። 86 አይደሉም። ፌዴሬሽን ምክር ቤት የሚለው 76 ብሔር ብሔረሰቦች አሉ ይላሉ። 76ቱ የራሳቸው ቅሬታ አለባቸው። ግማሹ ተበድያለሁ ይላል፣ ግማሹ ተረግጫለሁ ይላል፣ ግማሹ ተገፍቻለሁ ይላል፣ ግማሹ መከራ ደርሶብኛል ይላል። እልፍ ብለህ እልፍ ስትል ከመከራ ወደ መከራ ነው የምትሸጋገረው። ይህም የተለያየ ማህበረሰብ አንድ ሊሆን የሚችልበትን ነገር ወደ አንድ አመጣዋለሁ፣ አንድ ሆኖ እንዲታገል አድርገዋለሁ የምትለው እየፎገረ ነው። ለካ እሺ እኔ ጋር ያሉ ሰዎች አንድ አፍታ ጊፍት እንትን በሉት። ላለበት ቦታ ላይ ላሳለም ለኬዝ ከሆነ አሪፍ ነው። እንደምታዩት እንግዲህ ገንዘብ ተዘርፋል፣ ቤት ይፈርሳል ምናምን የምኖረው በዚህ ነው። እንደዛ ከሆነ ማታሪያ እንደዛ አትለኝም እንዴ? እኔ አሞቃና እዚህ ጋር ወጋጋለሁ በቃ ይውደም ምናምን ትላለህ። ምን ችግር አለ? እኔ እኮ ለእንትን ምናምን መስሎኛል። እንግዲህ በዚህ ነው የምተዳደረው። ሌላ ምን ኦፕሽን አለኝ? እሺ ይሄ የመጨረሻ እንጫወትና ብዙ ማውራው ጉዳይ አለ። በእናትህ ፍቅር ሲዝም ነገ ቀጠሮ ይዘን በሰፊው እናወራለን። እሺ አመሰግናለሁ። ችግር የለም። ፕሮግራም አዘጋጅላለሁ። ዩቲዩብ ላይ ጋብዝህና ፖስተር ምናምን ሰርቼ እዛ ላይ እሺ ችግር የለም። የደረስብህን ግፍ ምናምን በደል ምናምን ብዙ ነገር ትናገራለህ። እንግዲህ የመጨረሻ ጨዋታችን ስለሆነ እስቲ እንግዲህ ብዙ እንትኖች ምናምን ማዘጋጀት አለብህ። እሺ